ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ ልብህ በፍርሃት ተሞልቶ ይሆን? ማንም የማይረዳ የሚመስል ጊዜ እያሳለፍክ ነው? ብቻህን እንዳልሆንክ አስታውስ። እግዚአብሔር ካንተ ጋር ነው። የሚያስጨንቅ ነገር ከእርሱ ኃይል በፍጹም አይበልጥም። እስቲ ልባችንን ለጌታ እንክፈት፣ አብረን እንጸልይ። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 27 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ፍርሃት ብዙ ጊዜ ከማናውቀው ነገር ይመጣል። የፍርሃት ትልቁ ምንጭ በአምላካችን በእግዚአብሔር ከመታመንና ከመደገፍ ይልቅ ለራሳችን በራሳችን አቅምና ችሎታ መታመን ነው። ፍርሃት የእምነት ተቃራኒ ሆኖ በእግዚአብሔር ቃል ተገልጿል። ይህንን ተረዳ። እግዚአብሔር የነገውን ሁሉ ያውቃል። ስለዚህ ፍርሃታችንን ለእርሱ ስንሰጥ እግዚአብሔር ደግሞ ሰላሙን ይሰጠናል። ሁሌ ይህንን ነገር አስተውል። ፍርሃትና ሰላም በአንድ ላይ የሚሄዱ ነገሮች አይደሉም። እንጸልይ። የሰማይ አባታችን እግዚአብሔር ሆይ፣ ዛሬ የሚያስፈራኝን ሁሉ በፊትህ አኖራለሁ። ደካማ ስሆን አበርታኝ፣ የተጨነቀ ልቤን በሰላም ሙላው። ከጭንቀት ነፃ አውጣኝ፣ በፍርሃት ፋንታ እምነትን ስጠኝ። ዛሬ የምወስነውን ውሳኔ በጥበብና በማስተዋል እንድትመራው እጸልያለሁ። ቤተሰቤን ጠብቅ፣ በሚሄድበት ሁሉ ከኔ ጋር ሁን። ልቤን በተስፋ ሙላ፣ እንድታመንብህም እርዳኝ። በጌታዬ በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። ዛሬ በእምነት ተመላለስ። እግዚአብሔር ካንተ ጋር ነው። በዚህ አጭር ጸሎት ከተጠቀማችሁ ላይክ፣ ሼር በማድረግ ለሌሎች እንዲደርስ በታላቅ አክብሮት እጠይቃችኋለሁ። ለቻናሉ አዲስ ከሆናችሁና በየዕለቱ እንዲያሉ አጫጭር ጸሎቶች እንዲደርሳችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ተባረኩ።